አምሽቶ ሲመጣ በቶሎ አትቆጪ አምሽቶ ሲገባ በቶሎ አትቆጪ አምሽቶ ሲመጣ በቶሎ አትቆጪ ከትራስሽ በታች ቢላዋ አስቀምጪ ምድብ ተሳስቷል እንዴ ልክ አይደለም እዚህ ስመጣ ጭው ያለ ገጠር ውስጥ ነኝ በቃ ትቼው ልምጣ ልጣሳ እዛው ገጠር ገባ ህልሜሳ አቦ ገደል ገባ ስማ ቅር ብሎሃል ሰፋ ያለ ጉድጓድ መርጠህ ገባ የኔ ዓላማ ሌላ ነው በጊዜ መመረቅ ነው ቴምፖዬንም አውጥቼ ወዲያውኑ ስራ እገባለሁ ሌላ አንድ ዓመት ቆይቼ ልመረቅ ወይ አርጅቼ መቆየቴ መቼ ይቀራል ፊንስ ለማንትቼ አቦ በቃ እኔም ፍቱኝ ስራ ልስራ ወጥቼ ለእናቴ ልድረስላት በርትቼ እናሳ አቦ ገደል ግባ። ሰላም 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 ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ ሁሌ እንደምታደርጉት ሐሳባችሁን በነጻነትና በጨዋነት የኮሜንት ሴክሽን ላይ ማስፈር ትችላላችሁ ማለት ነው። ሁሌ እንደምናደርገው ታዳጊዎችንም ዛሬም መልካም ልደት እንላቸዋለን። ለአብሳላት ግርማ፣ ለአትናያስ እንየው፣ ለአቡኒ ካሳይና ለሚያ መኮንን መልካም ልደት እንዲሆንላችሁ እንመኛለን። እደጉልን፣ ለወግ ማድረግ ብቁልን። ለዚህ ቻናል አዲስ ሆናችሁም ካላችሁ ሰብስክራይብ በማድረግ ቤተሰባችሁን ሁኑ። ነባሮችም ሰብስክራይብ ያላረጋችሁ ቼክ አድርጉና ሰብስክራይብ አድርጋችሁ ደወል ምልክቷን ተጫኑና ሁሌ የሚለቀቁት ቪዲዮዎች እናንተ ጋር እንዲደርሱ ይሆናል ማለት ነው። ስለዚህ ቪዲዮቻችንን ስንጀምር የየራሳችን ስራ ይኖረናል። እኔ ሪሴቴን አደርጋለሁ፣ እናንተ ደግሞ ቪዲዮ ላይክ አድርጉና እንጀምር። ያዘዋል እንዲወፍሮ ለምን ጂም አትገባም ብሮ? አሁንም አልጋ ላይ ተኝተሃል? ተነስ። ግራቪቴሽናል አትራክሽን አለ። መሬት በነጻ ትስብሃለች። ግራቪቲ አለ፣ ትራመዳለህ ማለት ነው። ይሄ ነገር ዲፎልት ነው። ባይሆንስ ሰብስክሪፕሽን ቢጀመርስ? ለግራቪቲ ሰብስክሪፕሽን ቢጀመርስ? እነዚህ ሰዎች ክፈሉ አለዚያ ተንሳፈፍ ብትባልስ? ፍሎቲንግ ማርኬት ላይ ብትሆንስ? ተንሳፋፊው ማመስገን አለብህ። ቀጣይ እርምጃ ማመስገን አለብህ። ባይታወቅም ሊደረግ ዝናብ ይቆጣጠራሉ። ክላውድ ሲዲንግ የሚባል ነገር አለ። ከፈለጉ ያዘንቡታል፣ ዝናቡ ነው የሚባለው ላይፍ ነው። ቢያንሳፍፉስ አንድ ቀን ዶዎችን ሳፍፉ ይባልስ? ይታወቅባል። ባዶ ኪስ አንተ ሲጀምር መጀመሪያ መሬት ያዝ። ፍቅረኛ አይደለም የምትይዙ መሬት ያዝ። ከተማ ላይ ብቻ አይደለም ገጠር ላይ ብዙ ከብት ያለው ሰው መሬት ይዞ ይቀመጣል። ይሄ ግን አንድ ላም መናናል ብትል ከሆነ ትንሳፈፋለህ። ላም አለኝ በሰማይ ወተቷንም አለ እየተባለ እና መሬት ያዝ ሲባል መሬት ግዛ ምናምን አይደለም፣ መሬት ያዝ ይሆናል። ገባ? መሬት ያዝ መጀመሪያ። አየር ያዝባል፣ ትንሳፈፋለህ። እዛ ላይ አየር ባየር አይደለም እሰሩ በነፈሰበት ይባሉ ንፋሱን የሚወስድክ እፉዬ ይጎላት ሆናል። ይሄን ላይፍን አመስግን። አሁን እንደዚህ መሬት ላይ ተጣብቀህ ሄደ መሬት አትራክት ማድረጓን በነፃ አለዚያ መሬት ሪጀክት ልታደርግ ትችላለች። ኪስህን አይተህ ጊዜው ሩቅ ላይሆን ይችላል። አንዳንድ የተሰጡን ነገሮችን እንደቀላል ነው የምናያቸውና በጣም ይገርመኛል። ተመስገን ለማለት የምንታሽ ወይም አናስታውሰውም። በቃ ስታደርጉት ስትያዙ ስትታመሙ ነው በቃ ወይ የሆነ ነገር ሲያጥራችሁ ነው ለካ እንደዚህ በነፃ ነው እንደዚህ ተመስገን የምንለው። እሱ እንዳለ ሆኖ ትንሳፈፍ አለ ደሃ ከሆንክ ያለው ነገር እኔ ዋናው ተንሳፋፊ ነኝ የኔን ነገር ተውት። ግን እዚህ ሶሻል ሚዲያ ላይ የመጡ ሳክስ የሚሰክሱብን ሀብታም ነን እያሉ ስንት እንዳሉ ታውቃላችሁ አይደል? እነሱ ከነሱፋቸው ተንሳፈው ብናይ ደስ ይለኝ ነበር። እስቲ ማን የሚንሳፈፍ ይመስላችኋል ከዚህ ከሶሻል ሚዲያ ላይ? ሚስ ግን ታይ ግን ታይ የምትሰሪው ስራ ጥሩ አይደለም። ግን ታይ ግን ታይ ምን ዝም ብላችሁ ታዩኛላችሁ? ወላጆች ሁላችሁም ተው ያላችሁ ለአስተማሪዎቻቸው መልእክት እናድርስ እንዴ። ታይ ግን ሚስ ታይ ለራስሽ የክላስ ወርኩን ምናምን ቀላል እያደረግሽ ለኛ ግን ሆምወርኩን ከባድ የምታረጊብን። ታይ ግን ታይ በዛ ላይ ከሰኞ እስከ እሑድ የምትልኪውን ነገር ታይ ግን አርባይ በቃም እንደ ቅዳሜ ነው ዘመድ አዝማድ ጋርም እየሄድንም እየደወልን ምን እያልን እናሰራለን። ታይ ግን ታይ በመሸ ቁጥር ተጨነቅን። ታይ ግን ታይ
ተይ በሉ እናንተም ተይ ዋስቡልን። ልጆቻችን ፊት ታዋርዱን። ኧረ ተዋረድን እኮ እንደ ሀገር ነው እየተዋረድን ያለ ነው እኮ። ምነው ይሄን አልተማርሹም እንዴ መባል ሰለቸን እኮ። ኧረ ተው ተይ በሉ እንደው ተው። አሁን በጣም ችግር እየሆነ የመጣው ምንድን ነው መሰላችሁ? ወላጆች ያልተማሩ ማለት ትንሽ ጊዜ ብቻ ፊደል የቆጠሩ የሆኑና ቢዝነስ ውስጥ ይገቡና ሀብታም ይሆናሉ። ከዛ ልጆቻቸውን ሀብታም ትምህርት ቤት ወይንም ደግሞ አማርኛ መናገር ኃጢአት ነው የሚባልበት ትምህርት ቤት ያው እንግሊዝኛ ማወቅ ምናምን እንደ ትልቅ እውቀትም ስለሚቆጠር እኛ ሀገር ያለው ችግር እንዳለ ሆኖ እዛ ይገባሉ። አማርኛን ኢትዮጵያ ውስጥ እየኖሩ አማርኛን ይረሳሉ። ከዛ ቤት ሲመጡ ከወላጆቻቸው ጋር መግባባት ያቅታቸዋል። በኋላ ምን ይሆናል? ወላጆች እያመሹ ይገባሉ ልጆች ከተኙ በኋላ የሚባል ነገር ሰምተናል። ገንዬ ሲያበጥር ይላሉ ዋካ ዋካ ተብሏል። ገንዬ ሲያበጥር ይላሉ ዋካ ዋካ ገንዬ ሲያበጥር ይላሉ ዋካ ዋካ የኋላው በሚዶ የፊቱን በሹካ ተብሏል። የፊቱን በሹካ እንደው ነካ እሺ ነካ አንድ የተከራየሁበት ቤት ሚስት ለባሏ ደወለች። ሄሎ የደረስክ እሺ ጥሩ በቃ ይኸውልህ ስትመጣ ሎሽን ጨርሻለሁ። ሎሽን አምጣልኝ፣ ግሪሲሊ አምጣልኝ። እዛ ያሳየው ሱቅ ደግሞ ጫማና ልብሱን ይዘውና ሌላ ደግሞ ፍሩት ነገር ይዘና እንደገና ደግሞ ቶሎና ራስ ቶሎና። ይሄ በጣም የሚያስገርም ነው በነገራችን ላይ። ማለት ምንድነው ያለችው? ባሏን እንትን ይዘና እንደገና ቶሎና ትእዛዝ ነው። የገጠር ሚስት ማለት ነው። የ35 ብሩን የጭቃ ቅባት ለማስገዛት 2 ሳምንት በምልክት ነው የምትናገረው። አሁን ስለ ጭንቅላት ሲደረቅ አለ እንደውም ማን ያሳከይ ጀመረ እኮ እንደውም ያሳከይ ጀመረ። አትጣጣቢም እንዴ? መታጠቡን ማለት ውሃ ጋር አይደለም ነው። ዋናው ራስ የሚያደርገው ቅባቱ ነበር እንጂ ቅባቱ አዳ አትቀቢም እንዴ? አልኩ የለም የ35 ብር ቅባት በ3 ወር አለቀ። አይ እኔ አልሽርሽም፣ ወደ እናትሽ ሂጂ። እኔ አዲስ አበባ ስመጣ በጣም የገረመኝ ነገር የአዲስ አበባ ሰው እንዲህ በቃ ተኳኩሎ ዘንጦ አምሮ ሲያዩት የሞላል ነበር የሚመስለኝ። እና ማዝ ነው ለእኔ ቢጤ ለለማኝ ወንድ ማለም ነገሩ የተገላቢጦሽ ሳቃይ ነው። ሳቅ በደንብ ሳቅ የሚቤት በጣም ነው የሚያስቀው። እንዳትሳቀቅ አንዳንድ ቀን ለአንዱ ይገባል ለአንዱ አይገባም። እንዳትሳቅ ዝም ብለህ ነገሩ የተገላቢጦሽ ነው። አዲስ አበባ እንደለማኝ የሚለኔር የለም። እንደናንተ ችስታይ እውነት ነው ይሄ እኮ ነው። በተለይ እንዳንተ እንደፈረስከው የሚፈርስ ጥቁር መነጽር የሚያረግ ኤሪፎን የሚያረግ ስካርፕ የሚያረግ ሰው ብር የለውም። ለማኝ ሚሊዮነር አይደል እንደ አዲስ አበባ። እኔ ከ6 ዓመት በፊት አዲስ አበባ ስመጣ እዚህ መገናኛ አንድ ማጋ የኔ ቤቴ ነበርና አሁን በ6 ዓመቱ ትንሽ ኑሮ ሲሻሻል አስታውሽ ልጎብኘው አልኩና ሄድኩኝ። ይቅርታ ወንድሜ እዚህ ጋር አንድ የኔ ቤቴ ነበረ ላግዘው ፈልጌ ነበርና አለ አልኩት። ኧረ ወሮ ሙዳታይ እንዲያግዝሽ ፈልገሽ ነው? አይ ማርያም እኔ ላግዘው ፈልጌ ነው። ምንድን ነው የተፈጠረው ስለው
እዚህ መገናኛ ዳገቱ ላይ ማለት ነው 300 ካሬ ሜትር ቦታ ገዝቶ ጽድት ያለ 4 ክፍል ኤል ሼፕ ቤት ሰርቶ 2 ዶልፊን ገዝቶ ለሹፌር ሰጥቶ እሱ ሜክሲኮ እየለመነ ነው። ይኸው በእናትህ ብቻውን እኮ የሚኖርበት ቤት ነው የሚያንኳኳው። ጦዙ እኮ ነው። የለህም ልበሉ እንዴ? አዎ በለው እስኪ። የለህም። ኧረ እባክህ። እሺ እየበላ ምን የሚያደርግ ሰው ሊያስጠላሽ ይችላል። እጁን የሚልስ ያንተን ሲያይ ነው። ከዛ በኋላ እንዲህ የራሱን ልሶ ጨርሶ ያንተን ሲያይ ልታጠብህ። አረኛ ወንዶቹ እስክለኛ ሴቶች እንሰልጥንላቸው። አረኛ ወንዶቹ እስክለኛ ሴቶች እንሰልጥንላቸው። አረኛ ወንዶቹ እስክለኛ ሴቶች እንሰልጥንላቸው። አልፎ አልፎ ሲሰርቁ ዝም እንበላቸው። አልፎ አልፎ ሲሰርቁ ዝም እንበላቸው። አልፎ አልፎ አንዳንድ ጊዜ ይሁኑ እንጀባይ። አልፎ አልፎ አንዳንድ ጊዜ ይሁኑ እንጀባይ። ሁሌ ክትፎ ቢቀርብ አይሰለችም ወይ? ሕግም አልወጣለት አልታወቀ በአገር። ማን ነው የፈቀደ ወንድ ውጭ እንዲያድር ደርቦ እንዲያፈቅር? አንቺም የሰው ልጅ ነሽ ባንቺነትሽ ኩሪ። እሱም ውጭ ሲያድር አንቺም ውጭ ደሪ። እሱም ውጭ ሲያድር አንቺም ውጭ ደሪ። አምሽቶ ሲመጣ በቶሎ አትቆጪ። አምሽቶ ሲገባ በቶሎ አትቆጪ። አምሽቶ ሲመጣ በቶሎ አትቆጪ። ከትራስሽ በታች ቢላ አስቀምጪ። ኤልያስ ማን ነው ተልኮ የሰጠ? ልታስጨርሰን ነው እንዴ? ወንዱም አይደር ውጪ እሷም አታድር። ተፋቅረው ተከባብረው መኖር ነው ያለባቸው። ይሄ ዘፈን መሸታ ቤት ነው የሚያልቀው። ከዚህ እዛ ስትዝናኑ ሰምታችሁ ስጨርሱ እዛው ትታችሁት ነው እንጂ የምትወጡት። ይሄን ዘፈን ተርጉም ቤቴ ላይ ተረጉማለሁ ካልክ አለቀልህ። ህይወትሽም ህይወትህም አከተመለት ማለት ነው። ሰሞኑን የመጣው ቫይረስ የኢቦላ ወንድም ነው። እንደ ኮሮና ያጠፋቸዋል፣ ከፍተኛ ጥፋት ያደርሳል እያሉ ነው። አፋር ላይ የፈነዳው እሳተ ገሞራ ደግሞ የመጨረሻው ዘመን ምልክት ነው የተባለ ነው። እና እንዴት ነው ቀጣይ ወር ቤት ኪራይ እንክፈል ወይስ በዚህ ወር እናልቃለን? ያው አሳውቁንና እኛም እንዘጋጅበት እንዳንከስር። ሐሳብ ጥሩ ሆኖ ሳለ እንዳንከስር ያልከው ከሞትክ በኋላ ነው የምከስረው? ካለ ነው እኮ ካለ ትኖርበታለህ። አፍሩን ትንሽ ህፃናት ልጆች ሰብስበው ሳይሆን አጉዙኝ ብላ እኮ ነው እንዳላጫውት አንስቼ ነው ማፈርጥ። ሰራተኞች ገቡን አባራቸው የለ እንዴ? ታዲያ ማን ማሽን ያስነሳ? ድርጅት እኮ ከሚዘጋ ብዬ ወንድሞቼን ጠርቻቸው ነው። ወንድሞቼ እነማን? እነቡጡን እቺ ማትረቢ ያንቺን ወር መምላት ሲያንስጭራሽ ላውድ። አረ ፍቅር እንዳይሰማ ጎረምሳ ማሽፎት ነው። አፍሩን ትንሽ ህፃናት ልጆች ሰብስበው ሳይሆን አጉዙኝ ብላ እኮ ነው እንዳላጫውት አንስቼ ነው ማፈርጥ። ስሚ ከነ ወንድሞች ሻንጣሽን ይዘሽ ቤት የለቀሽ ሁለክ ሰማሽ? አንተ ሰውዬ ወይ ይቅርታ ይሁን የሥራ ጥቂት ውስጥ ገብቼ ሰላም ነው። ምን ልታዘዝ? እና ቡጡ እኮ ናቸው። እና ቡጡኛ አድገዋል። እና ቡጡ ትንንሽ አልከው። የትኛው ነው ቡጡ? ያው የጠቋራ ማሳቢ ና አይ ቡጡ እንዳባት ተጫወች። ኩኩሻ ያዴንን ቡጡ ስለት ምናምን ስላለ ከፍ ያለው የሚበቃ አይመስለኝም። ዳይ ወደ ማሽን አለ ኦርደር አለ በቃ ይሰራ ማሽን። አንዳንዱ ወንድ እኮ ሚስቱ ላይ የሚፈነዳው በቃ ከዚች ለማያልፈው እኮ ነው። ነይ እስኪ ኑ። አንተማ ኑ
ምን ሆናችሁ ነው? ፊልም ታዩ የገባችሁ ነው? ምን እሺ፣ ቆረጣችሁ ትኬት? ችግር አለ አይደለ? ልጅቷ ራሷን ታጠፋለች። እሺ ልንገራችሁ፣ እንዳትጨናነቁ። ምን አስበዋል? ጸዳ ያለ ፊልም ያለው ብለህ 200-300 ብር ትኬት ቆርጠ በር ላይ እንትና ትሞታለች ሲል ምድብ ተሳስቷል እንዴ? ልክ አይደለም። እዚህ ስመጣ ጭው ያለ ገጠር ውስጥ ነኝ። በቃ ትቼው ልምጣ። ልጣሳ እዛው ገጠር ገባ። ህልሜሳ አቦ ገደል ገባ። ስማ ቅር ብሎሃላ ሰፋ ያለ ጉድጓድ መርጠህ ግባ። የኔ ዓላማ ሌላ ነው፣ በጊዜ መመረቅ ነው። ቴምፖዬንም አውጥቼ ወዲያውኑ ስራ እገባለሁ። ሌላ 1 ዓመት ቆይቼ ልመረቅ ወይ አርጅቼ፣ መቆየቴ መቼ ይቀራል ፊንስ ለማንትቼ። አቦ በቃ እኔም ፍቱኝ ስራ ልስራ ወጥቼ፣ ለእናቴ ልድረስላት በርትቼ። እናሳ አቦ ገደል ግባ። አንተ እናቴን ነው እንዲህ ስትናገር የነበረው? አዎ በቃ እኔ እንደ ትልቅ ሰው ነኝ። እንዴት ማስተዳደር እንዳለብኝ አውቃለሁ። እንደ ቤተሰብ አለኝ፣ ሚስት አለኝ፣ ልጅ አለኝ። አውቃለሁ። በቃ አትምከሪኝ እንዴት ማድረግ እንዳለብኝ። ቤተሰብ አለው፣ ልጅ አለው። ምንድነው ማናት? በቃ እኔ እንዴት መኖር እንዳለብኝ እንዴት ማኖር እንዳለብኝ ልጄንም ሚስቴንም ምን ያውቃለሁ። እንዴት መኖርና ማኖር እንዳለበት ጠንቅቆ የሚያውቅ ሰው እኮ ነው። ትልቅ ሰው ነው። አዎ ሄሎ እኮ በቃ አጨቅጭቂኝ። አጨቅጭቂው ካላመንሽ ይኸው ባለቤቴን አናግሪያት በቃ እንጂ። ሴትዮ ለምንድን ነው ከትዳራችንና ከህይወታችን መሀል የማትወጪው? አዎ ትልቅ ሰው ባለ ትዳር ቤተሰቡን የሚያስተዳድር ሰው ነው። ውጪ ከህይወታችን። ምንድን ነው የፈለግሽው? ስርዓት ለምን አይኖርሽም? ለምን አትከበሪ? የሰው ህይወት ለምንድን ነው የምትበጠብጪው? ውጪ ከህይወታችን። በቃ ክፉ ቃል እንዳወጣ አታድርጊ። ማናት? እናትሽ ናት። እናትሽ ነጭ ውርደት ይላል። ይሄ ነው እንግዲህ እውነቱ። ግን ልክ ነው ማለት ነው። ለባልሽ መስከረሻል አይደል? ምን አስደነገጠሽ? አሁን አበሻ እኔ የገባው ምንድን ነው በሌላው ነገር ቅደወጥ። እኔ ለምሳሌ ወይኔ ይሄን ቪዲዮ ስታዩ ታሳቢ እንድታረጉት የምፈልገው ይሄ መድረክ ማለት እነ ዳዊት ድሪምስ መድረክ ላይ ነው። የነ ዳዊት ድሪምስ ስልጠና ላይ ነውና እነሱ የሚያስተምሩት ትምህርት ታውቁታላችሁ። በሌለ ነገር እመን ነው በቃ። እዚህ ጋር ግን እዛው መድረክ ላይ የተሰጠውን ትምህርት አዳምጡት። ቢኖረኝ እኮ ፓይለት ሆነ ነበር በያላቀም እኔ እንዴ እየዳበስኩ አውሮፕላን ተሳፈርኩ። አለቀ በቃ። ምኑ ታምሩ አይነ ቢኖረኝ እኮ ሹፌር ሆነ ነበር። ለምን ደሞ ሆነው በቃ የለም። በሌለ ነገር ሰው እቅድ ያወጣል። እንዴት የሌለ ነገር ላይ እቅድ አታውጣ። አሁን አንዳንድ ወጣት በሌለ ነገር እቅድ የሚያወጣው ከዚህ በፊት ተናግሬዋለሁ እኔ። ለምሳሌ አንተ 100,000 ብር ይዘህ እንዴት ነው 1 ሚሊዮን ብር መኪና የምትጠይቀው? 900,000 ብር ክፍተት አለ። ታብዳለህ መሀል ላይ። እብደት ማለት ሌላ ነገር አይመስልም። በአቅርቦትና በፍላጎት መካከል ያለው ክፍት ቦታ ነው። ለምሳሌ አሜሪካ መንግስት በጀት ሲመድብ እኮ አሜሪካዊ በጀት ነው የሚመድበው። ኢትዮጵያዊ ደግሞ ኢትዮጵያዊ በጀት ነው የሚመድብ። ምናልባት የኢትዮጵያ መንግስት በጀት እኮ እነ ቢልጌት ለአንድ ፋብሪካ ግንባታ የሚያወጡት ነው ይችላል እኮ። በግድ እንደዛ ተንጠራርሽ ልበጅት ቢል ምን እንደሚፈጠር እግዚአብሔር መንግስትም ያውቃል። እኛ ዝርዝር ጉዳዩን አናውቀውም። እኛ በመሰረቱ ግን ዙሮ ባላችሁን እቅድ ማውጣት አንደኛ። ሁለተኛ ደግሞ ያላችሁን ነገር ትኩረት ሰጥታችሁ ታውቃላችሁ ወይ? ትኩረት ሰጥተው ነው። እኔ ለምሳሌ የዛሬ ምጽአተ እስራኤል ምን መጽሐፍ ታስታውሳላችሁ? በጣም ደስ ያለ ለምንድን ነው እነሱ እመን በቃ የሌላችሁን ነገር እመን ምናምን እያሉ የሚያስተምሩበት መድረክ ነው ይሄ። እዚህ ላይ ግን በሌላ ነገር አታቀድ የሚል ትምህርት እያስተማሩ ነው እና በጣም ተስማምቶኛል። ምጽአተ እስራኤል የሚል መጽሐፍ ወጣ። እኔ በተፈጥሮ ከሃይማኖት መጽሐፍ ቀጥሎ የፍልስፍናና የስለላ መጽሐፍ ወዳለሁ። እና ያን ጊዜ መጽሐፉ እንደወጣ መጽሐፉን 12 ብር ነበር ያን ጊዜ። ይገርማቸዋል። እና መጽሐፉን ገዛሁኝና ወዳው የሚያነብልኝ ስለ መጽሐፉ ሰዎች ነግረውኛልና የሚያነብልኝ አጣሁኝ። ያን ጊዜ እኮ እንደው ቢታየኝ ራሴ ያነባው ነበር ስል አባ ገብረ እግዚአብሔር የሚባሉ የበቁ አባት ነበሩ። በሃይማኖት ነው ሃይማኖት ልሰብካቸው አይደለም፣ በሃይማኖት የበቃ የሚባል ሰው አለ። የበቃ ማለት ነው ስጋውን ፍላጎቱን የተቆጣጠረ ማለት ነው። ጆሮውን የተቆጣጠረ፣ አይኑን የተቆጣጠረ፣ ነፍሱን ለስጋውን ለነፍሱ ያስማረከ፣ ነፍሱን ለፈጣሪ ያንበረከከ፣ ለሌላው የሚያስብ ጭምር ማለት ነው። ዝርዝር ጉዳይ ያለው ስትበቁን እነግራቸዋለሁ። አሁን በከንቱ ቅድም እንዳልኩት ነው የሌለ ነገር ማውራት ነው እና እሳቸው ምን አሉኝ ስበሳጭ አይተው ይኸውልህ አንተ ያልተረዳኸው ነገር እኮ አይናሞቹ ሲያነቡ እኮ የምታብራራላቸው አንተ ነህ። ማብራራቱን ለነሱ ሰጥቶ አይን ቢመልስ ልትስማማለሁ ያሉ የዛሬ 28 ዓመት እኮ ነው። ይገርማቸዋል። ትምህርት ወሰድኩኝ። ስለዚህ ያለንን ነገር መርዳት። እኔ አሁን ለምሳሌ 2 አይነ ጠፋ። እኔ ምንም ትርጉም ሰጥቼው አላውቅም እውነቱን። ምክንያቱም እግዚአብሔር ማካካሻ መስጠት ይችላል። አሁን ይሄ መንገድ ሲሰራ አይታችሁ እንደሆነ ቤቱ የሚፈርስበት ሰው ምንድነው የሚቀበለው? ካሳ ይቀበላል። ለዛው
ሌላውም ስንት ፈተና ነው ውጣ ወረዳ ነው ወጥቶ ወርዶ እግዚአብሔር ግን ከዚህ ሁለት አይነት ሲያነሳ ሚሊዮን አሁን እዚህ ውስጥ ያለ ሁሉ አይኔ አይኔ ነው ይገርማችኋል የኔ አሁን ነገ ጠርች ልብስ ጠውላችሁ አታጥቡልኝም መንገድ መኪና እንዲገጭ ትፈልጋላችሁ ጉድጓድ ፊት የሚመጣ ገብቼ እንዲሰበር ትፈልጋላችሁ ስለዚህ እናንተ እኔ አይኔ ነው ማለት ነው በሌለ ነገር ከማለቃቀስ በሌለ ነገር ከማለቃቀስ ባለው ነገር መጠቀም ነው ትልቁ ነገር እንዴ ቆይ እኔ የምለው ቤት ውስጥ የምትፈሩት አባት ወይ ትልቅ አጎት ወይ ታላቅ ወንድም ወይ ምንም ሰው የለም ቤት ውስጥ የምትፈሩት እንዴት እንደዚህ ስል ቴሌቪዥን ላይ ያዩኛል ምናምን አትሉ ኧረ ድፍረት እኔ ድፍረታችሁ ራሱ ይበቃኛል እውነት ጌታ ያመጣችሁት ኮንፊደንሱን እሺ እዚህ ጋር ደግሞ ጸጉሩን ተቆርጦ ስለመጣ ቀለበትሽን አወለቅሽ የኔ እናት የኔ ምንዬ ተጋብታችሁ ቢሆንም አይኔ በፍላት ተቆርጦ ቢመጣ ሽማግሌ ሰብስበሽ መታልትዩ ነው በአንድ ቁጥር ምናምን ላጥ አርጎት ቢመጣ በጣም ነው የምታሳዝኝ እውነት ማደግ ትንሽ ማቹሪቲ ቀራችኋልና ሁለታችሁም እደጉ ከመጋባታችሁ በፊት የሪሌሽንሺፕን ሶሻል ሚዲያ ላይ ማውጣት በጣም ከብዙ ሰዎች ትምህርት ወስዳችኋል ብዬ ነበር ማስበው ከተጋባችሁ በኋላ ኢትስ ኦኬ ነው ምንም ችግር የለብኝም ግን ሳትጋቡ በፊት እንደዚህ አይነት ሪሌሽንሺፕ ፕሊዝ ሶሻል ሚዲያ ላይ አታውጡ እንደዚህ የወጡ ከዛ የተጋቡ ሰዎች እንዲህ በቁጥር ነው መጠቅስላችሁ 2 ወይ 3 ወይ ከዛ 4 እንኳን ያለ አይመስለኝም 2 ወይ 3 ሰዎች ናቸው ያሉት እና ፕሊዝ ኩል ዳውን እሺ ምንድነው የምትለው አንተ የተሰበርክ ቀስት የሆነ ተወርውሮ ሳይጋጭ ገና የተሰበረ ቀስት የምትመስል ልጅ ምን አርጉ ነው የምትለን እሷ ደግሞ ቀስቱ አርፎበት ማይገባው አሎሎ ራስ ምንድነው የምትጨመዳለቁት ቡጭርቅርቅርቅ ኝኝኝኝ የምትሉት እንዴ እኔ ፍቅር እንዲኮን ይቅርብኝ እውነት ቆሜ ልቅር በእውነት ቆሜ ልቅር አሁን እናንተ አግብታችሁ ልዳችሁ ለልጆቻችሁ አፍላ ፍቅራችን ብላችሁ የምታሳዩት ቪዲዮ ነው ይሄ ነነ ልጋጋሞች አንተ ብዙ ቀስት ነው የመሰልከኝ እውነት የሚወጋ ቀስት ራሱ አይደለም የተሰበረ ቀስት የፊት ብዙ ሰው ነው ያልገባውን ብዬ ምናልባት ተሳስቼ ሊሆን ይችላል ያልገባውን ብዬ ግን ማስበው ፌክ እኮ ነው ያው አሁን ዘመኑ መታወቅ አይደለ አለማው ሁሉ ሰው መታወቅ ነው ያለብን እንጂ ማወቅ አይደለም የሚል አይደለ አቋም ስለዚህ ለመታወቅ ደግሞ ፋውል ነገር ማድረግ ቀላል ነው ስለዛ ለዛ ብለው ይመስለኛል እንጂ ትክክለኛም አይመስለኝም እኔ ውሃ ትሞላዋለህ ከዛ ጫፉ ላይ በገመድ ታስረዋለህ እሺ ምኑ ሃይላንድ ከዛስ ካሰርከው በኋላ ምንሽር ጋር ታንጠለጥለዋለህ ለ3 ደቂቃ በላው ቅጣት ሁለተኛ ቅጣት ሙሉ ሻማውን ትለኩሰውና ሙሉ ለ5 ደቂቃ ሙሉ ደረት ጋር እንታንጠለጥለዋለህ መጽሐፍ ቅዱስን አንቺልኝ ሶስተኛ ቅጣት የፊት አንድ ጥርስን እጅጋዮችን በግራ በኩል ያለው ጥርስን አንዷን መንቀል በቀኝስ ትገባለህ በሶስት ቅጣት እኔ ከተሸነፍኩ አንጠለጥላለሁ እንዳንተ ምንሽ ላይ ጡቴ ላይ እንሳቅ እንጂ ምን እንበል ሰሞኑን በጣም የሚገርማችሁ ነገር ቲክታክ ላይ ዛሬ እንደውም ሙሉ ፕሮግራም ሰርተንበታል ጠዋት ፖድካስት ሰርተንበታል ይለቀቃል ማየት የምትፈልጉ የኮሜንት የመጀመሪያ ቦታ ላይ የፖድካስት ቻናሌን ሊንክ አስቀምጥላችኋለሁ ሰብስክራይብ አድርጋችሁ እዛ ላይ ፖድካስት የምትወዱ ሰዎች ቤተሰብ መሆን ትችላላችሁ ዛሬም ስለዚህ ጉዳይ የምንለቀው ቪዲዮ አለ ግን እንደዚሁ አላሁን ለማለት ያክል ሰሞኑን ቅጣት አቁሞ ነበር ረጅም ጊዜ ማለት ነው ቲክታክ እንትን ጌም የሚጫወቱት ቲክታክ ላይ ማለት ነው እና አሁን ቀዝቀዝ ሲል ጊዜ እንደገና መቀጣጣት እንጀምር ብለው ሁሉም አሁን በቅጣት ተጀምሯልና ተመልሶ ወደ ቅጣት ሲጀመር ግን በጣም ዘግናኝ የሆነ ቅጣቶች እንደሰማችሁ ጥርስ ማውለቅ ምናምን የሚቀቡት ነገር ራሱ የሚያዋሃዱት ነገር በጣም አደገኛ ነገር ቲቪ መስበር የቤት ዕቃ ሰዓት መለኩ ብቻ ነው ግራ በሚያጋባ ሁኔታ ወደ አዘቅት እየሄድን ነው በጣም ነው የሚገርም ማረጋቸው አይደለም አሁን ችግሩ ሌሎች እያዩ ነው ከታች
ቲክታክ ለመሆን ገና 10 ዓመት 12 ዓመት ልጆች በጣም አሁን ፍላጎታቸው በጣም የጨመረበት ሰዓት ነው። ምክንያቱም ደግሞ አሁን እዚህ ጋር ማብራራት አያስፈልግም። ይሄን ሲያዩ ነገ ምን ሊያመጡ እንደሚችሉ እያሰብንበት ለማለት። በዛሬው ዕለት አንድ አስገራሚ ነገር ተሰምቷል። እቺ የምትመለከቷት በቅሎ እንደምታዩት ወልዳለች። ብዙዎችም በዚህ ነገር ተገርመዋል። አንዳንዶች ደግሞ እንዴት በቅሎ ልትወልድ ትችላለች በማለት እንግዲህ ጥያቄያቸውን አንስተዋል። ምን ይገርማል። እኔ እኮ ምንም አሁን እኮ በቅሎ ወለደ ቢሉኝ አይገርመኝም። ስንት የሚገርም ነገር እያየን ስለሆነ አይገርመንም። ቀድሞ ጠቅላይ ሚኒስትር መለስ ዜናዊ ባለቤት ወይዘሮ አዜብ መስፍንን በተመለከተ የወጣ አስገራሚ መረጃ አለ። የመረጃ ሌሎች ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። አፍሪካ ቢዝነስ ኢንሳይት የተባለ መጽሔት እንግዲህ በየሀገራቱ የሚገኙ ቢሊዮነር ዝርዝሮችን አውጥቷል። በዚህ መሰረት ኢትዮጵያ ውስጥ ከሚገኙ ቢሊዮነሮች መካከል የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ባለቤት የሆኑት ወይዘሮ አዜብ መስፍን ሁለተኛዋ ቢሊዮነር ሆኗል። የሀብት መጠናቸውም እስከ $4 ቢሊዮን እንደሚገመት ነው ያሳወቀው። ወይዘሮ አዜብ መስፍን በኡጋንዳ ሀገር ትልልቅ ቢዝነሶች ላይ እየተሳተፉ እንደሚገኝ ነው ያሳወቀው። ከዚህም በተጨማሪ የቀድሞ ጠቅላይ ሚኒስቴር ባለቤት ናቸው ሲልም ጠቅሷል። ከዚህ በተጨማሪ የመጽሔቱ አስገራሚ መረጃ ስብሃት ነጋንም በዚሁ ቶፕ 10 ውስጥ መክተት ችሏል። 10ኛ ላይ ይገኛሉ። አቶ ስብሃት ነጋም እንግዲህ ቀድሞ ፖለቲከኛ ናቸው፣ እሳቸውም ቢሊዮነር ናቸው ሲል ነው እንግዲህ መረጃውን ያወጣው። እንደውም በቅርቡ ኡጋንዳ ላይ ራሱ በመሪዎች ደረጃ በጣም ምስጋና ሲደረግላቸው ትልቅ ዝግጅት ተደርጎ አይተናል። ጽዬ ለፌሚኒዝም ያለሽ አመለካከት ምንድን ነው? ማነች? አዩዋነች ረጅማነች ማነች? ቢለይ ለማን ናቸው እነዚህ? አወቃቸው። ቆይ ሙሴ የሆነ ጥያቄ ልጠይቃችሁ። ፌሚኒዝም ምን ማለት ነው ብዬ ከጽዮን እየጠየኳት ነበር። አስበው፣ እችን የምታክል ሴትዮ ፌሚኒዝም ትርጉሙ እንደሆነ አታውቅም። ግዴታ አይደለም። እኔ ፌሚኒዝም ግን ሌላ ነገር ነው ይመስለኝ። እኔ ጆርዲ አይነት ሙር ነው ይመስለኝ። ሙሴ ፌሚኒዝም ምን ማለት ነው? አስረዳት በእናትህ። ለእኔ ፌሚኒዝም ምንድነው? ጆርዲ ሙድ ማለት ነው። ሌላ እንትን ነው የሚመስለኝ፣ ሌላ ሀሳብ ነው ይመስለኝ እንጂ ጤነኛ አስተሳሰብ ያለው አይመስለኝም። አጭሬት ሙሴ አንድ ነገር እንዳትለኝ ቤላ፣ እኔ እወጣለሁ። አሁን እንደ ድሮ ምንም አይደለም። አንድ ቃል ብትናገረኝ ነው ከዛ እወጣለሁ። ማርያምን ምንም አይደለም። ሙሴ ፌሚኒዝም ምን ማለት ነው? ፌሚኒዝም ማለት አገላለጹና አካሄዱ ደስ አይልም ኢትዮጵያ ውስጥ ያለው መንገድ እና ብዙም ደግሞ አላረፈም። ምን ይቀርታ አባቱ ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ ባካችሁ። አቤት 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 ኢትዮጵያ፣ አቤት ኢትዮጵያ፣ አቤት ኢትዮጵያ። ይሄ ነው የሚገነባሽ እንዴ? ማወቅ ግዴታ ነው እንዴ? ፌሚኒዝም ሁሉም ሰው ማወቅ አለበት? እና ፌሚኒዝም የሚለውን ነገር ካላወቀ በቃ እውቀት የለውም ነው። ያው መቼስ በጣም ስለሚወራ እንዴት ምናምን ለማለት ካልሆነ በስተቀር እንዴ ግዴታ አይመስለኝም። ቂጥ የማውጣት ጉዞ ዴይ 32 ቀን ገብተናል። እንደምታዩት ዛሬ ደግሞ ከኢነርጂ ድሪንክ ነው የጀመርኩት። ምክንያቱም በደንብ ወርካውቴን እንድሰራ ብዬ ጠንከር ያለ ነገር ቂጤን ጋይስ በ2 ዓመት የማይወጣልሽ ምናምን ስትሉ የነበራችሁ የት አላችሁ? በአንድ ወር ከ2 ቀን እንደዚህ አይነት ቂጥ የወጣልኝ ሰው ነኝ። ከዚህ በኋላ ማንም ሰው አልሰማም። ለማንኛውም እንደምታዩት ዛሬ ወርካውት የቂጥ ነበረ፣ ተቀጠቅጥ ነበረ። ምክንያቱም እኔ ጎበዝ ስለሆንኩ ማለት ነው። ለማንኛውም የዛሬ ወርካውት ይሄ ነበር። በዛ ላይ ደግሞ ምን ጀምሬያለሁ? አዲስ ነገር ቦክስ ጀምሬያለሁ። በነገራችን ላይ ስንቶቻችሁ ታውቃላችሁ ቦክስ እንዳለ ኢዲኤፍ? ዛሬ እንደዛ ስቀጠቅጥ ነበር። ከዚህ በኋላ የሚሳፈጠኝ ሰው ጤና አይቶ የሚሳፈጠኝ ሰው ካለ ወየሁለት። ለማንኛውም ይሄን ይመስላል የዛሬው ወርካውት። ምን ልበልን? አሁን ፊልም ሰርቼ አንዳንድ ጊዜ ማላገኝበትም ነገር አለ። በቃ የተወሰነውን ያሰሩሽና ቀብድ ይከፍላሉ። ከዛ ላይ የሚጠፉበት ነገር አለ። ለፍተሽ እንኳን እኔ እስካሁን ድረስ ወደ 280 ሺህ ብር አለኝ ሰዎች ላይ ፊልም የሰሩ። እንደውም ይገላምጡሻል ሲያገኙሽ። እንደውም አንዴ እንደው ነገርን ያነሳዋልና አንድ ፊልም አልናገረውም። ክረምት ነው የአዲሱ በኢህአዴግ ጊዜ ነው። ይሄ ባቡር የሚሄድበት አለ አይደለም? ወደ ስቴዲየም መስቀል አደባባይ ጋር በሱ እያቋረጥኩ ዝናብ ዘንቧል። እዛ ተደበቅ እንደዚህ ከዝናቡ ለመጠለል ገብቻለሁ። ቁጭ ብያለሁ። እንደዚህ ቆሜያለሁ። ቁጭ አልኩ። ወንበር የለም። ቆሜያለሁ። ከዛ የሆነ ልጅ ነው ዳይሬክተር ነው
እስካሁን ድረስ በቃ ሳየው ያናድደኛል። የሚያስጠላ ልጅ ነው። መልኩን አይደለም ውስጡ ያለው ጋይሰኔ አለና ውሃ ረጭቶኝ ሄደ። እንግዲህ ብር ያለበት ሰው ነው የሰው እንዲህ የሚያደርጉት ሰዎች አሉ። ህሊናቸው የሚዳፈሩ በህሊናቸው የሚቀልዱ አሉ። ህሊናቸው ዳኝነት የሌለባቸው ክፎች አሉ ብዙዎቹ። አንዳንዶቹ እንደውም የሚሳደቡም አሉ። አንዱ ስሙን አልነግርሽም ሰድቦኛል እንዲም ባነ ያስለቀሰኝ እና እንደዚህ አይነት ነገሮች አሉ። የሚጎዱሽም ይኖራሉ፣ የሚያለሙሽም ይኖራሉ። በእንደዚህ ውስጥ ነው ያለውና በጣም ደስ ብሎኛል እኔ ልጅ። ሰሞኑን እንደምታውቁት እንግዲህ ለጋይሰሌ የመኪና መግዛት እንቅስቃሴ ተጀምሯል ተብሎ ሶሻል ሚዲያ ላይ አንዳንድ እንቅስቃሴዎች አይቻለሁ። የመጀመሪያ ሀሳቡን የሚያመጣው አዶናይ እንደሆነ አይተናል። በጣም አሪፍ ነገር ነው ያደረገው። በዚህ ምንም ጥያቄ አይኖረው። ምክንያቱም ለሀገሪቷ ብዙ የሰሩ ሰዎችን እንዲከበሩ አንዳንድ ነገር እንዲደረግላቸው የማስታወስ ነገር ስለሆነ በዚህ ሊመሰገን ይገባል። በዛው ልክ ደግሞ ሌሎች ኮምፕሌኖች ደግሞ የሚነሱ አሉ። እኛ ይሄ ልጅ ልክ አይደለም ሄዱ አየር ኃይልን መምከሩ ስንል ዝም ብለን አልነበረም። አየር ኃይል አሁን ልጁን ማስጠንቀቂያ ሰጥቶታል። ቪዲዮንም ይሄ የመከረበትን ቪዲዮ አስወርደውታል፣ ማስጠንቀቂያ ሰጥተውታል። እሱን እዛ የጋበዙትም ሰዎች ደግሞ ምርመራ ተጀምሮባቸዋል። አየር ኃይል፣ መከላከያ ሰራዊት፣ ፖሊስ ብናምንባቸውም ባናምንባቸውም ብንደግፍም ባንደግፍም ቀላል ተቋማት አይደሉም። እንዲሁ ዝም ብሎ ማንም ሄዶ እንደፈለገ የሚናገርበት ምናምን አይደለም። በመርህ ሊመሩ የሚገቡ ተቋሞች ናቸው። አይደለም ገብተ እነሱ ፊት ቆመ ንግግር ለማድረግ ይቅርና ግቢ ውስጥ እንኳን ለመግባት ብዙ ህግ እኮ አለ። ዩኒፎርሙን የለበሰ ሰው እኮ መገላመጥ ያስቀጣል። የአየር ኃይልን የመከላከያ ሰራዊት እንኳን ገብተ እንደዚህ ዝም ብለ እነሱ እንድትመክር ምናምን እና ልጁ እንግዲህ አሁን የሆነ ነገር ማስጠንቀቂያ ተሰጥቷል። ቢታሰር የሆነ ነገር ቢደረግ ብዙ ቲክቶከሮች ዋጋ እየከፈሉ ነው፣ አይታችኋል። አሁን የዚህ ልጅ ላይ የሆነ ነገር ቢሆን ማን አላ እኛ የምንናገረው ልክ አይደለም የምንለው እንዲህ አይነት ነገሮች በተወሰነ መልኩ ስለገባንም ነው። ቀንተ ነው መቀኝነት ነው ምናምን የሚቀናበት ፐርሰናሊቲ አታውቁም ማለት ነው። አዎ እንግዲህ በአዶናይ ጉዳይ ላይ እኔም እዚህ ቪዲዮዎች ስሰራ ሳመጣ ሀሳብ ስሰጥ ምናምን ልክ እንደዚህ አይነት ነገር ነው የሚባለው። ኮመንቱ ላይ አየዋለሁ። ምክንያቱም አክብሮኝ ሰው መጥቶ ቪዲዮ አይቶ ሀሳቡን እስከጻፈ ድረስ እኔ አንድ ምዘለው ኮመንት የለም፣ ሁሉም ነው ማነበው እና አያለው እዚህ ጋር ሀሳብ አንተ ምናምን ጠምደዋል አዶናይን ምናምን ኧረ በቃ ፍታ ምናምን የሚሉ ጽሁፎች አያለውና ችግራችንን እኔ የማስበው ችግራችንን ልናገር። አንድን ሰው ከወደድ ነውና ካደነቅ ነው በቃ ያ ሰው አይሳሳትም ወይንም ያዛ ሰው ላይ ምንም አይነት ሂስ መሰጠት የለበትም ብለን እናምናለን። ይሄ ደግሞ ለእኔ ትክክል አይደለም። አንድን ሰው በወደውም ባደንቀውም ማድነቅ መውደድ ባለብኝ ነገር አደንቀዋለሁ፣ ወደዋለሁ። ሲሳሳስተ ሲኖር ደግሞ ሀሳብ እሰጣለሁ። ይሄ ኖርማል ነገር ነው። መልመድ አለብን እንዲህ አይነት ነገር። እንደዛ ሀሳብ ሲሰጥ ዘር ላይ ሮጦ መሄድ፣ ዞሮ ሃይማኖት ላይ መሄድ። ዘር ቢባል ምናልባት ለእኔ ሊሆን ይችላል በጣም የሚቀርበው ማን ያውቃል? የሚጽፉ ሰዎች እኮ አያውቁም። ምን እኔ ስለ ዘሬ ማን ያውቃል? እና ስለዚህ ምንድነው እንትን እንልመድ፣ ሀሳብን እንልመድ ማለት ነው። ስለዚህ ባለፈው በሰራው አየር ኃይል ቪዲዮ ትክክል አይደለም ብለን ነበር። ትክክል አይደለም፣ ይሄ እውነት እኮ ነው። ከዛ ደግሞ ለጋይሰሌ መኪና ለመግዛት እንቅስቃሴ ልጆች ከመንገድ አንስቶ ሲያግዝ ምናምን፣ ይሄ ደግሞ በጣም የሚደግፍ አሪፍ ሀሳብ ነው። አለቀ በቃ። ያልሆነውን ደግሞ ያኛውን አሪፍ ነው እንዳልን ደግሞ ይሄኛው ደግሞ ይሄ ነገር አግባብ አይደለም ማለት መልመድ አለብን። ቪዲዮ እንዲያወርድ ተደርጓል። ይሄ ዜና እዛ ሀበሻ ላይ ነበር መጀመሪያ ያወጣው። እሱ ቲክታክ አካውንት ላይ ገብቼ ሳያው እውነትም አውርዶታል። ኦልሬዲ ግን ተለቆ ስለነበር በየሰው ጋር ሊኖር ይችላል። እሱ አካውንት ላይ ግን ሰግጥ ፈምስ ያላቸውን ለአየር ኃይል ወታደሮች ያለውን አጥፍቷል፣ አውርዷል ማለት ነው። ስለዚህ ምንድነው ዛሬ ያየሁት ቪዲዮ አንድ ሌላው ማስታወሳችሁ ነገር ጆን ዳንኤል አውሮፕላን ውስጥ ሆኖ እንደዛ እንዲበለው እንደዛ በለው ሲል ዮኒ ማኛን ጥሩት ብሎ ዮኒ ማኛ ገብቶ ሲናገር የነበረውን ቪዲዮ እያየው ነበር። አሳየኝ ፊቱን እስቲ ማን ነው ወንድ የሆነ እሱ እንዴት እንዲናገርሃል ምናምን ነገን ከሷለን ምናምን እያለ ሲል ነበር ዮኒ ማኛ ለሱ። ዛሬ እስር ቤት አብሮታል ዮኒ ማኛ የለም። የ20 ምናምን ሺህ ሰው አሉ ያላቸው ሰዎች አብሮታሉ የሉም። ይሄ ልጅን አሪፍ ነገር የሚያስብ ልጅ ነው። አንዳንድ ስህተቶች ይኖርበታል።
ግን እነዛን ስህተቶቹ ላይ ተው ካልተባለ ሆይ ሆይ ብላችሁ ሌላ ነገር ውስጥ እንዳይገባ ለልጁ የምታስቡለት ከሆነ እንደዛ ነው መሆን ያለበት ነው ማጠቃለያው። ቢኒያም መቄዶንያ ምን ሰራ ነው የምትሉት? ማለት ምን አደረገ? ምን ለዚች ሀገር አንድ ያበረከተውን ነገር ቢኒያም መቄዶንያ ንገሩ። ምንም። አዶናይ ነው በቃ። አዶናይ እስቲ እየሰራ ያለውን ስራ እዩ፣ ተመልከቱ። የዛሬ 10 ዓመት አዶናይ የሰራቸውን ስራ ቢዘረዘር አያልቅም። የምናከብረውን ሰው እንወቅ። አዶናይን ማክበር አለብን እንዴ! እዩት እስቲ በእያንዳንዱ ቦታ ላይ ለዚች ሀገር ልማት ለዚች ሀገር ህልውና እየታተረ እየሰራ ያለ ልጅ እንዴ! መቄዶንያ ቢኒያም ትላላችሁ። ዶክተር የምን ዶክተር ነው? ለአዶናይ ዶክተር ስጡት። የክብር ሊሻን የሀገሪቷን ስጡት። እኔ እስማማለሁ። በነገራችን ላይ ቢኒያም መቄዶንያ ምን አረገና ነው የምናከብረው እንዴ? ቢኒያም መቄዶንያ ለምን ሌሎቹን ሰብስቦ ልምዱን ያካፍላል? ምን ሰርቶ? አዶናይ ነው እንጂ ማካፈል ያለበት እዚች ሀገር ላይ እኮ ማካፈል ያለበትንና መከፈል ያለበትን ሰው ለይተን ማናቅ ሰው ሆነናል። ስለዚህ እኔ አሁን ማድረግ ያለብኝ እንደናንተ አብሬ ማበድ ነው ያለብኝ። በቃ ማበድ። አሁን ይሄን ቪዲዮ ሰራር ልጅ እዚህ ልጅ ቪዲዮ ኮሜንት ስር ብትገቡ የሚገርም ነገር ነው የምታዩት ኮሜንት በቃ። እና ምን ልል ፈልጌ ነው ልጁን ከሌ ስለሆንክ ከከሌ ጋር እናወዳድርህ ማለት ተገቢ አይደለም፣ እንደራሱ ነው። ግን እሱም እንደዛ ብሏል፣ አታወዳድሩኝ ከሰዎች ጋር የሚል ሐሳብ ሰጥቷል። እየተወዳደረ ሳይሆን በሆነ ወቅት ግን ከሰይፉ ጋር በተነሳው ነገር ግን ኬዙ ያንድ ላይ ስለነበረ ግዴታ ነው እሱ ባለበት ደረጃና ሰይፉ ባለበት ደረጃ ሪስፔክት መደራረግ ግድ ስለሚያስፈልግ የዛኔ ነው ሐሳብ የተነሳው። ከዛስ ልጁ እኮ ምንም አላለም። እሱን እናደንቀዋለን እንከተለዋለን የሚሉት ሰዎች ግን የሚያራምዱት ሐሳብ ነው በጣም አደገኛ እየሆነ የመጣው። ማነውና ነው ከሌ ከአዶናይ በላይ ኪንግ ነው እሱ ንጉስ ነው ለኢትዮጵያ እንደዚህ ቢናን እያሉ ልጁ ያላሰበው ነገር ውስጥ የሚከቱት እሱን እንከተላለን እናደንቃለን የሚሉ አንዳንዶች፣ ሁሉም ባይሆኑ እንደዛ ስለሆነ ነው እንጂ ልጁ እንደዛ አይነትም ነገር አላለም እኮ ካፉ ሌሎቹ ናቸው። ለኢትዮጵያ መንግስት ባለስልጣናት ወይም ደግሞ ባለስልጣን ተቋማት የተሰራ መልእክት ነው። በደንብ አድርጋችሁ አዳምጡ። ቲክቶክ ላይ ብዙ አይነት ኢትዮጵያውያን ያለ ነው። ብዙ አይነት ኢትዮጵያውያኖች አለ። ሚኒንግ ይሄ የምንፈልገው ወይ ደግሞ ተቋማትን የምንስልበት አይምሮ ሁላችንም ተመሳሳይ አይደለምና ማንንም ሰው በወንጀል አይደለም ወይም ደግሞ እንዴት ሆነ እንደዛው ስለተደጋገመ እንጂ ዝም ቢጣት መቀሰሪ ስለሰው አይደለምና በተለይ ከመከላከያ ሰራዊት ጋር በተያያዘ የምታደርጓቸውን ስራዎች ወይም ደግሞ የሚሰሩትን ቪዲዮዎች ኮንሺየስ በጣም ደግማችሁ ደጋግማችሁ እንድታስቡ እንፈልጋለን። እኔ የመከላከያ ሰራዊት ጋር የኢትዮጵያ አየር ኃይል ጋር ሄጄ ምንም ሞቲቬሽን ምንም ከአንደበት ወጥቶ የሚነገር ከምስጋና ውጪ ወይም ደግሞ በጣም ከመደነቅና ምን አይነት ፍጥሮች ናቸው ከማለት ውጪ እነሱን ላበረታም አልችልም፣ ልመክርም አልችልም፣ ላስተምርም አልችልም። ተላጭቼ ፀጉሬን ያኛውን የካኪን ቱታ ለብሼ 6 ወር ሰጠለጥ አድርጎ ወንድ ሰው ያደርጉኝ ከነበረ ነው እንጂ እነሱ ጋር የሚሰጣቸው ምንም የተለየ ትሬኒንግ የለም። ሀቁን ስነግራችሁ ስናይ የእኛን የመከላከያ ተቋማችን ወይ ደግሞ ትልቅ ኢንስቲትዩሽን ብለን የምናያቸውን ቦታዎች ላይ ማለት ሪፕሬዘንት ሲደረጉ ወይንም ደግሞ እነሱን ጋር የሚጠሩ እንግዶችም የሚሄዱ እንግዶችም ማለት ነው እኛ የምንፈልገው ሌቭል አለ፣ እኛ የምንፈልገው ደረጃ አለ። እሱን የሚመጥናቸው እንዲሆን እንፈልጋለን። እኛንን ወደ ላይ የምናያቸው እንጂ እነሱ እኛን እንደዚህ ላይ የሚገባ አይደለም። ስለዚህ ብዙት ነው ያወራባችሁ። ከገባችሁ እረፉ። የመንግስት ተቋማት የምትሰሩትን ስራ ይሄን ኃላፊነት የወሰዳችሁ ሰዎች ከነበራችሁ ማለት ነው እንደ ቲክቶክ ላይ የማይቀርቡ ተቋማት አሉ። ለቲክቶክ እንዲደሰት ወይ ቲክቶክ ጀማው እንዲደሰት በሚባል የማይነቁ ተቋማት አሉ። አድሙ። ያው ሌላው ደግሞ እዚህ ጋር ምንድነው ልጁ ምን አረገ? እዛ ውስጥ ያሉ ሰዎች ና ብለው ያን እድል ካመቻቹለት ስታስቡት ምን አረገ ትላላችሁ? እዛ ውስጥ ያሉ ሰዎች ይሄንን እድል ያመቻቹ ሰዎች ናቸው መጠየቅም ያለባቸው። ነገ አዶናይ ብቻ ስለሆነ አይደለም፣ ነገም እኮ ሌላኛውን ጠርተው እንዲያርግ ሊሉ ነው ማለት ነው። ይሄን እድል ያመቻቹት ሰዎች እንደተባለውም ምርመራ እየተደረገባቸው ነው እና ትክክል ያልሆኑ ነገሮችን አብረን ትክክል አይደሉም ማለት ይገባናል ለማለት ያክል ነው እንጂ ግዴታ አንድን ሀሳብ ትክክል አይደለም ለማለት ሰውየውን መጥላት አስፈላጊ አይደለም። ከሰይፉ ጋር ጫማ መለካካት ወይም መወዳደር ፍላጎት የለኝም እኔ። አይ ዶንት ኬር ዩ ኖ። ሰይፉ የራሱ ሌጀንደሪ የሆነ መንገድ የገነባ ሰው ነው በጥንካሬው። ከዚህ የምናየው ስኬት በስተጀርባ ብዙ ነገር እንዳለፈ እርግጠኛ ነኝ። እኔ ደግሞ
አይ ቢሊቭ ሌጀንደሪ የሆኑ ሞመንትን እየፈጠርኩኝ ነው። አይ ቢሊቭ አይ አም ዘ ቤስት። ይህ ማለት ደግሞ ሴፉ ዝቅ ማለት አለበት አይደለም። ሴፉም ከፍተኛ ነው። ሂ ኢዝ ዘ ቤስት፣ አይ አም ዘ ቤስት፣ ኤቭሪዋን ኢዝ ዘ ቤስት። ኢፍ ዩ ቢሊቭ you're the best, then you're the best. በቃ that's my mindset አሁን። እና ጫማ መለካካት አይደለም ከማንም ጋር። እኔ ጫማ መለካካው ከራሴ ጋርና ከትናንትናው ማንነት ጋር የበለጠ ከፍ ለማለት ነው እንጂ የተሳሳተ ከሆነ ያየሁበት አንግል I'm sorry ይቅርታ ጠይቃለሁ። ግን የተሰማኝን ነገር ብዙ ሰውም የተሰማው ነገር ተገንዝቤ የተናገርኩት ነገር ነው። ስድብ አልመጣበትም፣ ስድብ አልተሳደብኩም፣ አላወዳደቅኩኝም። በክብር በሪስፔክት ነው ለማሳየትና ለማስረዳት የሞከርኩት። ምንም ንቀት የለውም። አሁን ብዙ ሰው እንደዛ ይመስለዋል። ሰይፉ እኮ እንደዚህ ለብዙ አመታት እንትን ሲያደርግ የነበረ ሰው ነው። አንተ እንዴት ብለን አሁን የመጣኸው እንደዛ የምታደርገው ምናምን። አሁን ችግሩ ሰው ህዝቡ ምንድነው መሰለ አንድ ሰውን ከፍ ለማድረግ አንድ ሰውን ዝቅ ያደርጋል። because እያንዳንዳችን እንደዛ ስለምናስብ ነው። ውድድር ላይ ከሆንክ ባይዘው በህይወት አሁን ጎረቤትህ ዝቅ ለማድረግ ራስን ከፍ የምታደርግ ከሆነ አታሸንፍም። ባይዘው በምን ታምር በዓለማዊ ነገር ያሸነፍክ ልትመስል ትችላለህ። አንድ ማረሳው ነገር በጣም ከስቼ ነበር። በቃ ይሄ ላይፍም ስቱዲዮ ነገር ምናምን በጣም ከስቼ ከምነግርሽ በላይ በጣም ከስቼ ወደ 20 ምናምን ኪሎ ቀንሼ በጣም ከስቼ ነበርና ያው ስራም አልተመቸኝ ምንም የሰው ልጅ ለካ ሲኖርሽ ነው የሚወድሽ፣ የሚታገስሽ፣ የሚፈልግሽ። በፊት ደውለው የት ነሽ የሚሉሽ ጓደኞችሽ፣ ዛሬ እንደዚህ እናድርጋ የሚሉሽ ጓደኞች በሙሉ በዛን ጊዜ ላይ አይኖሩ። ከዛ ኢቭን እንደውም ወሬ መስማት ጀመርኩ ምናምን የከሳችሁ እኮ እንደዚህ በሽታ ምናምን ይዟት ነው ምናምን የሚባል ነገር ትሰማያለሽ እና በጣም ትታመሚያለሽ ውስጥሽን እና ከዚህ በኋላ ሰው አላምንም ወደ ህይወቴ ሰው አላስገባም ብለሽ ታስቢያለሽና ከባድ ነው። ግን አሁንም እግዚአብሔር ይመስገን አሉ በቃ ስትበሲም ነገሮችንም ስታልፊ ምናምን ከዚህ በኋላ ምን አይነት ጓደኞች ይኖሩኛል ያለኝን ነገር ምን አይነት ድረስ ነው የሚሄደው ምን አይነት ነገር ነው ምነግራቸው ቲክቶኮች ላይ ምናምን በዚህ በሆነ ሙዚቃ አላል የሆነ አንጀት በሚበላ ሙዚቃ ይደረግና ማንንም እንዳታምን በዙሪያ ጓደኞች እንዲህ ምናምን ይላሉ። በቃ ሰዎችም ኢንተርቪው ላይ ሲመጡ ያው ደረሰባቸው ሊሆን ይችላል ይገባኛልና እንደዚህ ያረጉኝ እንደዚህ ሆንኩኝ ሁሉ ካለ በቃኛ ሁላችንም እንደዛ ነን ማለት እኮ ነው አይደለ? ሁላችንም እንደዛ ስለሆነ ነው ስንቀራረብ የሆነ ሁሉም ሰው ጓደኛው ችግር የሚያመጣበት ከሆነ ሁላችንም አንድ አይነት ነን እንደማለት ነው ማለት ነውና ነፍስ አውቄ ራሴን በትወና ሙያ ካገኘሁበት ጊዜ ጀምሮ ያሳለፍኩት የህይወት ጉዞ እጅግ በፈተና የተሞላ ነበር አለች አርቲስት መሰረት መብራቴ። ሰላም ጤና ይስጥልን። ይህ የብራና መረጃ ነው። አርቲስት መሰረት መብራቴ በሴቶች የሚደርስብን ግፍና በደል፣ በሴቶች የሚደርስብን መሰበር ከወንዶች ከሚደርስብን ፈተና ይበልጣል አለች። ዛሬ በማህበራዊ ሚዲያዋም እስከ ዛሬ ያሳለፈችውን ፈተናና የሄደችባቸውን መንገዶችን በዝርዝር አስረድታለች። ዝምቷንም ሰብራለች። ይህንኑ ወደ እናንተ አደርሳችኋለሁ። ነፍስ አውቄ ራሴን በትወና ሙያ ካገኘሁበት ጊዜ ጀምሮ ያሳለፍኩት የህይወት ጉዜ እጅግ በፈተና የተሞላ ነበረ። ብቅ ባልኩ ቁጥር ከስራዬ ይልቅ አካላዊ ማንነቴ ላይ ብቻ በማተኮር ያለኝን እምቅ ኃይል ወይም ደግሞ በጎ አገልግሎት የሥራና የትምህርት ስኬቴ እንዲሸፈን በማድረግ ለፍላጎቶቻቸው ተገዢ ባለመሆኔ እንደ አፈንጋጭ ወይም ትዕቢተኛ ተቆጥሬ የሥራ በሮችን በመዝጋት ስሜን በማጠልሸት ስነልቦናዬን በመጉዳት በመድረኩ ገለል እንድል ስራዎች ተሰርቶብኛል ብላለች መሰረት መብራቴ። ነገር ግን ተግዳሮቶቹን እንደ መረማመጃ ድንጋይ ትቻቸው እንደ ምስጋና በመቁጠር ይበልጥ እንድበረታ ሆኜ በእግዚአብሔር ቸርነት እዚህ ላይ ደርሻለሁ ብላለች። የሚገርመኝ በሴትነቴ ሊሳልቁ ከሚሞክሩኝ አብዛኞቹ ሴቶች መሆናቸው ነው ስትል በሴቶች ላይ ያላትን ምሬት ተናግራለች። እነዚህ እህቶች በራስ መተማመን የጎደላቸው በራስ ሰውነት ኢንሴኪዩር የሆኑና ሌላዋን ሴት በመተቸት ስለራሳቸው ጥሩ ስሜት እንዲሰማቸው የሚያደርጉ ምስኪኖች ናቸው ስትልም ተችታለች። አንዳንድ ወንዶችም ለዩቲዩብ ንግድ ተመልካች ለማግኘት ክቡር ሴትነትን እንደ ተራ ነገር ሊያፌዙበት ሲሞክሩ ያሳዝናል ብላለች በማህበራዊ ገጿ ላይ ባሰፈረችው ምሬት ያዘረ መልእክት። እናም እህቶቼ ለህልማችሁ መቼም አይረፍድም። ለሥራ ስትታትሩ ዓላማችሁን ለማሳካት ስትጥሩ በዚህና መሰል ትችቶች አንገት ሊያስደፏችሁ ሲሞክሩ አትፍቀዱላቸው።
ቀና በሉ። አካላዊ ቁሳዊ ማንነት ሳይሆን መለኮታዊ ስጦታ ነው። እምቅ ኃይል በስራ በትጋት የተፈተነ እንቁ ማንነት ነው ብላለች። እግዚአብሔርን በመፍራት የሴትነት ክብራችሁን ጠብቃችሁ በሰከነ መኖር የህይወታችሁ ጌጥ አድርጋችሁ ኑሩ እንጂ ሴትነት አልቃሻነት አይደለም። የሚታፈርበት የሚሸማቀቁበት ስጦታ ሳይሆን አጊጡበት፣ ተዋውበት፣ ድመቁበት ብላለች። አሁን ያለችበትንም የዕድሜ ደረጃ እንዲህ ስትል ትዘረዝራለች። ሁሉም የዕድሜ እርከን የራሱ ውበትና ሞገስ አለው። የሚገርመው 20ዎቹ ዕድሜ ውስጥ ከነበርኩበት ይልቅ 40ዎቹ የዕድሜ እርከኔ እኔ አብልጬ እወደዋለሁ። ሴትነት የገባኝ ዋጋዬ በእጅጉን የተረዳሁበት፣ በእውቀት የበሰልኩበት፣ በመንፈሳዊ ሕይወት የጎለመስኩበት፣ የፊቴን ገጽታም ሆነ አስተሳሰቤንና ማንነቴን አጥብቄ በፍቅር የምወደው የአሁኑን ማንነቴን ነው ብላለች። ከምንጊዜውም በላይም ታላላቅ ድርጅቶች አብረው ለመስራት የሚሽቀዳደሙበት ወርቃማ ጊዜ አሁን ነው ብላለች። አርቲስት መሰረት መብራቴ ዝምቷን ሰብራ ማሸማቀቆች በተመለከተ ግን ይህንን ሀሳብ ዛሬ ለምን እንደተናገረች በግልጽ ያስቀመጠችው ነገር የለም። አንዳንድ ጊዜ በዛ ብላችሁ የምትሉት ነገር ይፈጠርና የውስጣችሁን ትተነፍሳላችሁና መሰረትን በዛ መልኩ ነው እንግዲህ የተነፈሰችው ማለት ነው። ይገባኛል። አንዳንድ ነገሮች ከትዳሯ ጋር ተያይዞ እንግዲህ የሚደርሱባት የምትጠይቀው ጥያቄዎች ሊኖሩ ይችላሉ። ግምት ነው የኔ ይሄ ከመውለድ ጋር ምናምን እንግዲህ ጫና ያደረጉባት ይሆናል ሴቶቹ ምናምን አላረ ያንን ደግሞ እሷ በመንፈሳዊ ህይወቷ ደግሞ በጣም ጠንካራ ስለሆነች ያንን በደንብ አልፈዋለች። በጣም ስኬት ላይ ያለች በብዙዎችም ደግሞ ተወዳጅ የሆነች አርቲስት ነች። 100 ቢሊዮን ብር ህገወጥ አቋማሪ ድርጅቶችና በፊንቴክ ዙሪያ የተሰባሰቡ ህገወጥ ድርጅቶች አሳጥተውኛል አለ። አንዴ ልድገመው። 100 ቢሊዮን ብር አሳጥተውኛል አለ መንግስት። መንግስት ቀላጅ ሆኗል። ቀልዶ አይጠገብም። መች ነበር ይህን ስንል የነበረው? አቋማሪ ድርጅቶች ትውልድን እያበላሹ ነው። አቋማሪ ድርጅቶች እና በፊንቴክ ዙሪያ የተሰባሰቡ የኢትዮጵያ የወንጀል ኒውክለስ ነው። በመኒ ላውንደሪ ውስጥ በህገወጥ የገንዘብ ዝውውር ውስጥ በሰፊው ይሳተፋሉ። በህብረት ስራ ማህበራት ስም የተቋቋሙ፣ በብድርና ቁጠባ ስም የተቋቋሙ የፋይናንስ ተቋማት አደገኛ ወንጀል ውስጥ ነው ያለው እንላለን። ዛሬም ከነዚህ ድርጅቶች ጋር በመመሳጠር ነው መኒ ላውንደሪ ህገወጥ የገንዘብ ዝውውሮችን የሚሰሩት። ፊንቴክ ማለት የምታውቁት እናንተ መኪና አስመጣለሁ ያለው ነው አይደል? የዋህ ናችሁ። ፊንቴክ ማለት ፋይናንስ እንደ ቴክኖሎጂ ማለት ነው። ፋይናንስን በተሻለ ቴክኖሎጂ መምራት ማለት ነው ብለናል። በዚህ ዙሪያ እነዚህ ፒለሮች ናቸው፣ የፊንቴክ ፒለሮች አይዋቸው። እነዚህኛዎቹ ፒለሮች ናቸው እንግዲህ መሰረት ተደርጎ የገንዘብ ዝውውርን ለማቀላጠፍ በተለይ እንደ ኢትዮጵያ ያሉ በዚህ በቴክኖሎጂ ደካማ የሆኑ ሀገራት ላይ ከመንግስት ቁጥጥር ውጪ ባለ ኔትወርክ ሲሳተፉ የነበሩት እነ ባይናንስ አሉ፣ ባይቢት አሉ። የተለያዩ ቲክቶከሮች እና ዩቲዩበሮች ገንዘባቸውን ደግሞ የሚለዋውጡበት እንሄዳለን። እሱ ላይ ኢትዮጵያ ውስጥ ያሉ ዩቲዩበሮች እና ቲክቶከሮች በየትኛው የኢትዮጵያ ብር በየትኛው የኢትዮጵያ ባንክ ብራቸውን እየመነዘሩ እንደሆነ ታስረዱናላችሁ፣ እናየዋለን። ስለ እነዚህ አቋማሪ ድርጅቶች መብዛት፣ ስለ እነዚህ አቋማሪ ድርጅቶች ትውልድ ላይ እየሰሩ ስለነበሩት ደባ ቀደም ብለን ተናግረናል። መንግስት ዘግይቶም ቢሆን ደርሼባቸው ይዣቸዋለሁ። ነገር ግን 100 ቢሊዮን ብር አሳጥተውኛል አለ። 100 ቢሊዮን ብር ፌዴራል ፖሊስ፣ ብሔራዊ መረጃና ደህንነት፣ ብሔራዊ ባንክ የሚመለከታቸው አካላት ብትዘገዩም እናመሰግናለን ከማለት አንቆጠብም። ሂዱበት፣ ገና ነው። እነዚህ የተያዙ ሰዎች ገና ነው። ከጀርባቸው ትላልቆቹ አሉ። ትላልቆቹ ዝሆኖቹ ገና ናቸው። በነካጃችሁ ብሔራዊ ሎተሪንም ነካኩት። እስቲ ብሔራዊ ትልቁ ችግር ያለው እዚህ ጋር ነው። ከውጭ ሀገራት ዜጎች ጋር በመተባበር በህገወጥ መንገድ እነዚህ አቋማሪ ድርጅቶች ሶፍትዌሮችን ዲቨሎፕ እንዲያደርጉ፣ እነዛ ሶፍትዌሮች ደግሞ ከኢትዮጵያ መንግስት ቁጥጥር ውጭ እንዲሆኑ በማድረግ ኑሯቸውን ኬንያ፣ ናይጄሪያ እያደረጉ ያሉ በጣም ብዙ አቋማሪ ድርጅቶች አሉ። በዚህ አጋጣሚ እጅግ እናከብራችኋለን፣ እጅግ እናመሰግናለን።
ይህንን ጉዳይ ብላችሁ የያዛችሁ ሰዎች ቢዘገይም ማለት ነው እናመሰግናለን ከማለት የምንቦዝን አይደለም። መንግስት ግን አትቀልድ፣ ቀልድ አያምርብህም። አትቀልድ፣ በዚህ ዘመን ቀልድ አያምርም። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ በሚቀጥለው አሪፍ የሆነ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።